ባፍ በለናት አክሽን የተፈጠራችሁ ውድ ቤተሰባችን የአንበሲት ቤተሰቦች ዛሬ እንግዲህ እቺ እህታችን የምታዩት የአንበሲት ዩቲዩብ ቻናል መስራችና ተዋናይ ነች። እስኪ ዛሬ አንዳንድ ጥያቄዎችን እንጠይቃታለን። ለእናንተ ግብአት የሚሆን አንዳንድ ነገሮችን ሁሉ ትመልሳለች። ከምን ልጀምር? እስኪ ከትውልድሽ እስኪ እንጀምር። የት ነው ተወልደሽ ያደግሽው? ተወልጄ ያደግኩት ሰሜን ሸዋ ደብረ ብርሃን አካባቢ። ጁሩ ነኝ እንዳትይ። አይ ጁሩ አይደለም፣ ወደ ደብረ ብርሃን አካባቢ። ኦኬ ቡልጋ ወደ ቡልጋ ማለት ነው። እሺ አስተዳደግሽም እዛው ነው? ከስንተኛ ክፍል አቋረጥሽ ወይስ ጨረሽ? ኤሌመንተሪ ሃይ ስኩል ሁሉንም እዛው ነው የተማርኩት። እዛው ኃይለ ማርያም ማሙ ታውቀዋለህ? ደብረ ብርሃን ውስጥ ታውቀዋለሁ። ዘመዶች አሉ ይዛኔ። ነተነ አዎ በቃ እኔም አሁን አንድ ቀን ይዤ እሄዳለሁ። ታዲያ እንዴት ወደ ፊልም ስራ ውስጥ እንዴት እንደገባሽ እስኪ ለተመልካቾቻችን ግልጽ አድርጊላቸው። እንግዲህ ወደ ፊልም ስራ ውስጥ የገባሁት በአጋጣሚ ነው። ልጄ የፊልም ሙያ ተማረችና ከዛ ፊልም ልትሰራ ትመላለሳለች ማለት ወደ ፕሮዳክሽን ካስት የሚያደርጉ ሰዎች ጋር መሄድ ጀመረች። አይ ሴት ልጅ አይደለች፣ ያው ለሴት ልጅ ደግሞ ጥንቃቄ ያስፈልጋል። እስኪ ልጅ ያልሆነ ቦታ ላይ እንዳትወድቅ አልኩና ልጄን መከታተል ጀመርኩኝ። ከዛ ልጄን እየተከታተልኩ ሲሄድ እዛ የፕሮዳክሽን ማናጀሮች ያውኛል፣ ካስት የሚያደርጉት ያውኛል፣ ፕሮዲዩሰሮች ያውኛል እና በሙሉ ማየት ጀመሩ ወደኔ ማለት ነው። ማለት ያው እናትም ስለሆንኩ በእድሜም ከፍ ስለምን በእኔ እድሜ ደግሞ ያው ብዙም ስለማያገኙ ካስት ለምን እናትሽ እንደዚህ ስራ አሰራለን ብለው ጠየቋት። ከዛ ልዬ እንደዚህ ስራ ትሰሪያለሽ አለችኝ። ደስ ይለኛል፣ እንዳውም ህልሜ ነበር አልኳት። በጣም ጥሩ፣ ስለዚህ እንደዚህ ስራ ስለተገኘ አሁን ትሰሪያለሽ አለችኝ። እሺ ብዬ እነሱም አንበሳ ፕሮዳክሽን ነው እንደዛ ነገር ነው፣ ብቻ እንደዛ ነው ፕሮዳክሽኑ ስሙ። እዛ ካስት አደረጉኝና አመት በዓል ያምርብናል የሚል የመጀመሪያ አመት በዓል 2011 ላይ ሰራሁኝ። ከዛ በቃ ሁሉም እየተቀባበሉኝ ያው ፈመስኩ። በጣም የሚገርመኝ የገነት ካራክተር ብዙ ጊዜ እነዚህ አሁን እኛ የምናውቃቸው የፋዘር እና ከእንደገና ደግሞ የተለያዩ የአጭር ኮርስ የሚሰጡባቸው ቦታዎች አሉ አይደል? እዛ የተማሩ ሰዎች ናቸው ብዙ ጊዜ አሁን ከፍተኛ የአክቲንግ ስራ ላይ ያሉት እና ከአዲስ አበባ ዩኒቨርሲቲ ተወስኑ የወጡ ሰዎችን እናውቃለን። እና ያንቺ ከፍተኛ የአክቲንግ ሙያ ወይም በቲያትር እና ይሄ ምንድነው በቲያትር ሙያ ውስጥ ያሉ ሰዎች እንደዚህ አይነት እንትን ነው የማየው። ለምሳሌ ዲያሎግ አረጋገጥሽ፣ አክቲንግሽ በጣም ይገርመኛል አንዳንድ ጊዜ። ምክንያቱም አንድ ሰው አክቲንግ ላይ ጎበዝ ይሆንና ዲያሎግ ላይ ትንሽ ይቸገራል አስረግጦ ለመናገር ማለት ነው። አንቺ ነገሩን ዲያሎጉን በደንብ አስረግጠሽ ነው ስትናገር የማይሽና ይሄ ከየት የመጣ ነው? በቃ ይሄ ተፈጥሮ ነው ማለት በውስጤ ነበር ብያለሁ። ተማሪ እያለሁ በጣም አክቲንግ፣ ይሄ ፊልም ማየት፣ ድራማ፣ ጭውውት ምናምን ደስ ይለኛል እና ክበቦችም ነበሩ። ያው ታውቃለህ አንተ የሚያሳልፍከው ነውና እንደዛ አይነት ቦታ ላይ የመሳተፉ እድሉ ነበረኝና እሳተፋለሁኝ። ያው ደግሞ ቅብጥም ያልኩ ነኝ፣ ንቅት ያልኩ ዘርም ታስተውቂያለሽ። ከዛ ይመጣ ነው። በጣም ታስተውቂያለሽ። እስኪ በጣም ከሰሯቸው ስራዎች ውስጥ በጣም የምወደው ስራ ይሄ ነው። ከእንደገና ደግሞ እዛ ውስጥ እስኪ የሚያስደስት ወይ የሚያስቅና የሚያሳዝን ከሰራሻቸው ፊልሞች ውስጥ ድራማዎች ውስጥ የምታስታውሻቸው እስኪ የሚያሳዝንና የሚያስቅ ወይ የሚያዝናናው እስኪ ሁለት ነገር ንገረኝ። እኔን የሚያናድደኝ ስራ አንድ ስራ ሰርቻለሁ፣ ባልሰራሁት ያልኩት ስራ ማለት የልጄን ባልቀምቼ ምናምንና ስክሪፕት አላነበብኩም። በአጋጣሚ ይቅርታ፣ ስክሪፕት ሳያነቡ መሄድ ትልቅ ጥሩ ያልሆነ ነገር ነው አይደለ? ከዛ ልጁ ካስት አደረገኝና ሄድኩ። ከዛ የልጄን ባል ነው ማማደለውና ይሄ ምጸጸት በቃ በጣም የሚያስጠላኝ ስራ። እንደውም የሚገርም ነገር እሱ ስራ ተለቆ ማለት ነው ኮሜንት ምናምን ሲጻፍ የሆነ ወይኔ ምን አይነት ሴት ናት ምናምን ያው ይባል የለ። በጣም ተሰምቶኝ ከመኝታዬ ላይ ተነስቼ ልጆቼ መኝታ ቤት ገብቼ እንደዚህ ተሰደብኩ እኮ ብዬ ያለቀስኩበት ስራ ነው። እና ልጆቼ ደግሞ አንቺ እኮ ማለት ልይዬ አክትረስ ነሽ፣ ገጸ ባህሪ ይዘሽ እንጂ የምትጫወጪው ይሄ አንቺ ባህሪ አይደለም፣ በዚህ ምንም ሊሰማሽ አይችልም፣ ምንም ብታደርጊ ህዝብ ነው እያስተማርሽ ያለሽው፣ ይሄ ያለውን ነው ሁሉ ላይ የሚደረገውን ነገር ነው እንጂ ያደረግሽው ትምህርት እንጂ የሰጠሽው አንቺ አይደለሽም ያደረግሽው። ትክክል ነሽ። አንድ በዚህ ላይ አንድ እንትን ተመልካቾቻችን አንዳንድ ጊዜ የአክተሮች የሚሰጣቸው ገጸ ባህሪዎች
ያው እኩይና መልካም የሆነ ገጸ ባህሪ ሰጠንና እንጫወታለን። እነዚህ በምንጫወትበት ሰዓት ላይ ያኛው ገጸ ባህሪ የኛ ባህሪ አድርገው የሚያዩ ኦዲየንሶች አሉ እና ያ ባህሪ የኛ ባህሪ አይደለም። የተሰጠንን ገጸ ባህሪ በደንብ ስንጫወተው ነው። ለምሳሌ የሚያናድር ከሆነ ወይም ደግሞ የመልካም ሆነን ስንጫወት ሰው ያመሰግናል፣ እንደዚህ አይነት ሰው ያብዛልና ምን የገጠመኝን ነው ማለት እና አሁንም እየሰራኋቸው ያሉት ሁለት የምሰደብበትና በጣም የምወደድበት ካራክተር አለ እና ያኛው ገጸ ባህሪ የኔ በገጸ ባህሪ አይደለም። ገጸ ባህሪ የኔ ኖርማል ዮሴፍ ገጸ ባህሪ ነው። አሁንም እህታችን ገነት የገጠማት ይሄኛው ገጸ ባህሪ ነው። ኤኒዌይ መጫወት ግዴታዋ ነው የመጣውን ገጸ ባህሪ ግን በደንብ ካልበሰልን ይሄ ነገር እኮ መጫወት የለብንም ብለን ተመልሰን ጓዳችን ገብተን የምናልቅስበት መሆን የለበትም። ክፉም ቢሆን አስተምረንበታል ወይ ነው እና የጋዱ ዓለም ነጸብራቅ አይደል ፊልም ያ ስለሆነ ነው እሷም ተጸጽታ ገብታ ያዘነችውና ልትጸጸች አይገባሽም። ጥሩ አስተማርሽ። እስኪ ከሚያስገርምሽና ወይም ከሚያሰቀው አጋጣሚሽ አንዱ ንገሪኝ እስኪ። ምን አለ ብለህ ነው ጆይ? አሁን ማስታወሰው እንኳን ገጠመኝ ብዙም የለኝም። እንጃ ምን አለ ገጠመኝ አሁን አላስታውስም። ግን በጣም ደስ የሚለኝ ስራ እውነት የሚል ድራማ ሰርቼ ጉድት ነጋዴ ሆኜ ያቺ ያሳደርኳት ያቺ ካራክተር በጣም ደስ ትለኛለች። የምወዳት ካራክተር ምስኪን ናትና ያ ደስ ይለኛል። እንደው ምንም አልገጠመኝም ትያለሽ? ይኖራል እኮ አይ ቆይ ላስታውስሽ፣ እኔ እንኳን ላስታውስሽ፣ እኔም በጢፌ የመታሽኝ እንደው ይረሳል እሱ ገጠመኝ። ትንሹ የእንጀራ አባትን ስንሰራ እኔ እኮ እንትን በጢፊው ኃይለኛነት የጢፊው ጉልበት ፊቴን እንደዚህ አሾሎ መስሎኝ ነው እንደዚህ ብዬ እኮ ሰሳራ የነበረው እንትኑን ካራክተሩን ማለት ነው። እና ያ እንኳን የሚረሳ አይደለም አይደል እንዴ? እሱ ደግሞ ምን መሰለህ እሱ አሁን ስራ ነው እና እንደ ስራ ደስ ይላል። አዎ ያው በጢፊው ከባድ ነበር ግን ጎበዝ ነኝ አይደል? ጥፊ ላይ ምናምን ሁለተኛ ካንቺ ጋራ ይሄ ስሜት ሲን ምናምን ነገር እኔ በጣም ምሰራ አይመስለኝም። ምክንያቱም እንትን ነው ቦክስ ይሻላል ከጥፊ። አዎ ያው ዝም ብሎ አስመስሎ ከማለፍ በደንብ ገብተ ነው በቃ ስሜት ሰርተሽው ማለት ነው። በኋላ ላይ ግን ተደሰትክ እኮ። አዎ አይ ፊልሙ ሲታይ በጣም ሪል ይመስላል። ኦዲየንስም ጥሩ አስተያየት ነበር የሰጠው። ያው ትንሽ ወደ 24 ክፍል ሄዶ ተቋረጠ እንጂ አሪፍ ነበር። ትንሽ የእንጀራ አባት የሚገርም ነገር ስለሱ ፊልም ካነሳህ ደግሞ ብዙ ሰዎች ኮመንት በግሌ ማለት ነው ለምን አትቀጥሉም ደስ የሚል ነበር የሆነ ጥምረታችሁ ምናምን ይሉኛልና ጥሩ እሱን ስላነሳው ራሱ ደስ አለኝ። አዎ እንጀራ አባት በጣም ስንት ስራዎች ነው ከኔ ጋር አይገጠመን አንድና ይሄ አሁን ኑሐሚንና ሁለተኛችን ነው መሰለኝና ትንሽ የእንጀራ አባት በጣም የተጨበጨበለት አሪፍ ስራ ነበር። ያው በአጭር ተቋጨ እንጂ በዚህ አጋጣሚ አንቺ ብቃት በብዙ ለማየት በቅቻለሁኝ። ኑሐሚን ላይም እዛ ላይ ማየት ይቻለሁኝና በጣም ጎበዝ ነሽ። በዚህ አጋጣሚ ተመልካቾቻችን አንበሲትን ሰብስክራይብ እና ፎሎ በማድረግ እቺ እህታችንን አበርታቷት ባካችሁ። እሺ ጆዬ በጣም አመሰግናለሁ። የሥራ ባልደረቤ በጣም አንተ መልካም ሰው ነህ። በጣም ጥሩ ባህሪ ያለህ ነህ። ሰዎችን በቀላሉ ትረዳለህ። በቃ ሁሉንም ማንበብ ትችላለህ። በጣም ነው የምወድህ። በጣም ነው የማመሰግንህ። ኑርልኝ። ያው ደግሞ እንግዲህ አንበሲቲው ሰፋ ፋሲል ደግሞ እኔ እናንተ የሆነ ካራክተር ይዘን እናሳብደዋለን። የግድ ነው እኔማ እመጣለሁ። አንበሲት ቲዩብ ላይ የሆነ ካራክተር ይዘን መምጣት አይቀርም። እውነት ነው። ጠብቁኝ። ላይኩን ባይሉ መስተሰማ ምናምን በብዙ ካራክተር ታቁኛላችሁ አይደለ? አሪፍ ካራክተር ይዤ ደግሞ አንበሲት ላይ እመጣለሁኝ ከገኒ ጋር አይቀርም። በቃ በቅርቡ እንግዲህ ከጆሲ ጋር ጠብቁን። እኔ የሚያሰብኩት አለኝ። አንበሲቲው ቤተሰቦቼ ሰብስክራይብ እያደረጋችሁ ሼር ላይክ አድርጉ። በጣም እንወዳችኋለን፣ እናመሰግናችኋለን። ከጆሲ ጋር እንግዲህ ይሄን የመሰለ ነገር ነበረን። በጣም ነው የምንዋደደው። ደህና ነው።